ሰላም ሰላም ውዶችዬ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ይኸውላችሁ የበርበሬ ቅመም እየቆላለሁ ነው። ያው ስቆላ ያላሳየኋችሁ አይመችም። እንግዲህ በአንድ እጅ ደግሞ ቅመም የግድ ቶቶሎ ማረር የለበትም። ሙያውን ሞቅ ሞቅ ማድረግ ስላለበት ለዛ ብዬ አላሳየኋችሁም። ያኔ እንዳይበላሽብኝ የሞባይል ማስቀመጫ ምናምን ስለሌለኝ እንደዚሁ ዝም ብዬ በእጅ በአንድ እጄ ይዤ ስለሆነ ይኸውላችሁ ይሄን ይመስላል። የሽሮ የብቻ ነው፣ የበርበሬ የብቻ አድርጌ ያው በርበሬው እንደ መጠኑ ነው። እኔ ግን ያው አሁን ላሳያችሁ ብዬ ነው እንጂ አለኝ ሌላ እዛ ደበለቅለቅ አድርጌ ቆልቼ ያስቀመጥኩት አለ። ይሄ ግን እስኪ ላሳያችሁ ለእናንተ የቅመም ያው ምን ምን አይነት እንደሚደረግ ያው በተቻለን መጠን እንደዚህ በአቅማችን ልክ ማድረግ እንችላለን። የኔ ግን በርበሬው ብዙ ስለሆነ በዛ አርጌ ነው እንትን ያልኩት። ሽሮው ደህና ነው፣ ብዙም አይደለም። ሽሮው መጠነኛ ነው። እና በዚህ አይነት እንግዲህ ያው ይሄ አያችሁት እንደዚህ ልክ ከርቤ አስመስሎ ነው የሚቆላው አብሽ። ይሄ ደግሞ ጥቁር መጣፈጥ፣ ይሄ ነጭ መጣፈጥ፣ ይሄ ደግሞ ሰባት ቅመም፣ ሰባት ቅመም። ይሄ ምንድነው ስሙን አላውቀውም። አሁን ፈርካክሽው ነው ጠፋኝ ስሙ አልይዘውም። ይሄ ድቡልቡል አለ አይደል? እንደ ድቡልቡል ብሎ ፍርክስ እያለ የሚወጣ እሱ ነው። ያው ታውቁታላችሁ። እኔ ስሙን ብዙም አይያዘኝም እና ነው። ይሄ ደግሞ ኮሰረት ነው። ይሄ ደግሞ ይሄ ምንድነው ሰናፍጭ ነው እሱ ነው የሚባል ነው። ከዛ ይሄ ያው በርከት አድርጌ ነው ያደረኩት። እንትን ነው በሶ ብላ ነው። በሶ ብላ የግድ በደንብ መኖር አለበት። ሽሮም ላይ በርበሬም ላይ ምንም ችግር የለም ቢበዛም፣ ያው በዚህ መልኩ አርጌያለሁኝ። እና ያው የሽሮውንም እንደዛው በመጠኑ ይሄው ያኔ አነሳ አርጌ ነው። ግን በሶ ብላውን አያችሁት በርከት አርጌ እኔ ያረኩት ሁሉንም እንደዚህ በዚህ አይነት መልኩ። ከዛ እንትን ደግሞ ይኸውላችሁ ኮረሪማ በደንብ ይፈልጋል። በተለይ በርበሬው በደንብ ኮረሪማ ይፈልጋል። ግማሽ ኪሎ ነው ኮረሪማው። በዚህ አይነት መልኩ እንትን ብዬ ቆልቼ ፈርፍሬ ምን ብዬ አዘጋጃጅቼዋለሁ። አያችሁት ኮረሪማ። ይሄንን ኮረሪማ ግማሽ ኪሎ ነው ይሄ። ያው ለሁለቱም አካፍለዋለሁ። ትንሽ ለሽሮ በዛ ያለው ለበርበሬ ነው የማረገው። ከዛ ይሄው ጨው ደግሞ እንትን ብያለሁ። እዚህ ጋር ጨው አነስ አድርጌያለሁ። ያው እንትን እንዲል ማለት ነው፣ ደረቅ እንዲል እንዳያረጥብብን በዛ መልኩ ይሄውላችሁ። በዚህ አይነት መልኩ እንግዲህ ቅመሜንም እኔንም ቆላልቼ ጨርሻለሁኝ። አሁን ማስፈጨት ብቻ ነው የቀረኝ። አሁን በርበሬን ደግሞ ላዘገጃጅና ሽሮዬን ምኔን ከዛ ወደ ወፍጮ ቤት ነው አብረን እንጓዝ። ይኸው እንግዲህ የኢትዮጵያ ኑሮ ይሄንን ይመስላል። እዛ ሀገር ምንም ችግር የለውም። እዚህ ግን ብዙ እንትን አለው ውጣ ውረድ ያለው የኛ ሀገር ማንኛውም ነገር እና ያው እንግዲህ በዚህ መልኩ አሁን ሽሮና በርበሬን ያው አድርቄያለሁ ላሳያችሁ። አሁን እቃዬም ማስፈጫ እቃ አደራርጌ እና አነሳስቼ አሁን እቃ እቆጥራለሁኝ። ይኸው በርበሬም ደርቋል እንደምታዩት ነው። በደንብ ነው ያደረኩት። በደንብ ጭቅጭቄ ብዬ በርበሬውም ይኸውላችሁ በዛ አይነት መልኩ በርበሬን እያነሳሳሁ ነው አሁን። እና ይኸውላችሁ እላችኋለሁኝ አሁን ያው ወደ ወፍጮ ቤት ልሄድ ነው። እየሰበሰብኩ ነው። ከዛ በዚህ መልኩ በርበሬና ሽሮ አዘጋጅተን ጨረስን። በቃ አሁን ማስፈጨት ነው ወደ ወፍጮ ቤት።
ቀጥታ አሁን ይሄንን ማስፈጫ እቃ አመጣና ቆጣጥሬ ወደ ወፍጮ ቤት እንጓዛለን እና በዚህ መልኩ ይሄውላችሁ እና ያው ይቅርታ ያው በአንድ እጄ ነው የምቀርጸው ያለሁት እያነሳሳሁኝ ነው። ቀጥታ ወደ ወፍጮ ቤት እንግዲህ ያው ታውቁታላችሁ የኛ ይኸውላችሁ በዚህ መልኩ አሁን አነሳሳሁኝ። ማስፈጫ አለኝ ማስፈጫዬ ጨምራለሁኝ እና ይኸውላችሁ ግን ቀይ ነው፣ በደንብ ቀይ ነው። ያኔ ውጭ ላይ ስለሆንኩ ነው መሰለኝ። በእንትኑ ስታዩት እዩ፣ አያችሁ? እንደዚህ አድርጌ ሳሳያችሁ በጣም ቀይ በርበሬ ነው። እንትን ያለ ነው፣ ጥቁር ያለ ነው። ምርጥ በርበሬ ነው። አንደኛውን ነው የገዛሁት። በዚህ እንደዚህ እንትን ብዬ ሳሳያችሁ ያኔ ነጭ ይመስላል እና ምንድነው ነጣሳ እንዲያትሉ ላሳያችሁ ብዬ ነው ቀረብ አድርጌ። ያው አሁን ሰበስባለሁኝ። ሽሮዬም እንደልጄ ምን ብዬ አስተካክዬ ሽሮዬንም ጨርሻለሁኝ። በዚህ ሽሮዬንም ምኔንም ያው የሽሮ ቅመም ችግር የለውም ቢደባለቅም፣ በርበሬ ቅመም ግን አናደባልቅም። ከተፈጨ ይመዘንና ከዛ በኋላ ሊፈጭ ሲል ነው የሚደባለቀው። አጋጣሚ ያው የኢትዮጵያን ነገር ታውቁታላችሁ እንትን ሊል ስለሚችል መብራት ምናምን ከሄደ ተደባልቆ ይሄ በጨው ምናምን ስላለው እንትኑ ተደባልቆ ካደረ ነገ በጣም ለዘዝ ነው የሚያረግብን። አናደባልቅም። እንትን ሽሮ በርበሬውን የብቻ ቅመሙንም የብቻ ነው የምንወስደው፣ እናስመዝናለን። ከዛ ቀርቦ ሊፈጭ ሲል ነው የምናደባልቀው። በርበሬው ችግር የለውም። ይሄ ሽሮ ችግር የለውም። ብናቀላቅለውም ሽሮ ምንም እንትን የለውም። እና በዚህ መልኩ አሁን ያው አይመቸኝም ለመቆጠር። እስኪ በአንድ እጄ ይዤ ነው። ይሄው አሁን እንግዲህ በቃ ሽሮና በርበሬን አዘጋጅቼ ጨረስኩኝ። አሁን ወደ ወፍጮ ቤት ለወስድ ነው። ያው እንግዲህ አያችሁት አይደለ? በዚህ መልኩ ነው የሚዘጋጀው። ይሄንን ራሱ በነጭ ሽንኩርት፣ በጅንጅብል፣ ጨናዳም፣ አዝማሪኖ፣ እርጥብ በሰው ብላ ሁሉም በዚህ ይጨቀጭቃል። ሽሮ እንዳለ እንደዛ አድርጌ ነው የጨቀጭቁት። በጣም ቆንጆ ምርጥ ነው። እውነቴን መልኩ ብቻ ሳይሆን በቃ ሽታው ራሱ በጣም እንትን አለው። ተረቅመምም ያው ቆላልቻለሁ፣ አሳይቻችኋለሁኝ። እንግዲህ በዚህ መልኩ አዘገጃጀሁኝ። አሁን ወደ ወፍጮ ቤት ነው ደግሞ መጨረሻ ላይ ኢንሻአላህ ዱቄቱን አሳያችኋለሁ። ምርጥ አርጌ ነው ያዘጋጀሁት እና ያው እንግዲህ እናንተም ኢንሻአላህ ስትመጡ በደንብ አርጌ ያዘጋጅላችኋለሁ። ብቻ ነገሩኝ ማዘጋጀ የጓደኛዬ ስለሆነ ነው፣ የጓደኛዬ ነው እና በዚህ መልኩ እሷ ያው እዛ ናት፣ አረብ ሀገር ናት። እናቷ ትንሽ ደካማ ስለሆነች በዛ መልኩ በቃ አዘጋጅተሽ በደንብ አርገሽ ለምንም ሳትሰስች በደንብ አርገሽ በቃ ምርጥ በርበሬ አርገሽ አዘጋጅ አለችኝ። እኔም እንዳለችኝ አርጌ አዘጋጅቻለሁኝ።
ቅመሙ ሁሉ ምንም ነገር የጎደለው ነገር የለም። በዚህ መልኩ አልቋል፣ ጨርሻለሁ። እና እናንተም ደግሞ አብሽሩ፣ ማዘጋጀት የምትፈልጉ ምንም አትሰቡ። ኢንሻአላህ በርቱልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሼር ላይክ እያደረጋችሁ አበረታቱኝ እና ይሄን ይመስላል የኢትዮጵያ ኑሮ። ቀጣይ ደግሞ ኢንሻአላህ አሳያችኋለሁ። ቻው፣ መልካም ምሽት ይሁንላችሁ። ባይ ባይ።